የዛን ዕለት ስንለያይ ልሸኝሽ አለኝ። አይ እሱ መንገዳችን በእኔ መንገድ መሰለኝ፣ እሱ ቢሸኘኝስ ብዬ ወደ ጓደኛው አመለከቱ። ጓደኛውን በደስታ አዎ እኔ እሸኛታለሁ፣ መንገዳችን አንድ ነው፣ በእነሱ አካባቢ ላይ ነው ማልፈው፣ ስለዚህ አንተ ዙሪያ ጥምጥም ከምትሄድ እኔ ልሸኛት አለ። በግርምት ነበር ያየኝ። ሊያወራኝ የፈለገው ነገር እንደነበረ ያስታውቃል። እኔ ግን በቃ ከሱ ጋር ማውራት አልፈለኩም። ያ ነገር እዛ ጋር አብቅቷል። በፍጥነት ተከረበትኩ፣ ጎኔን መረጥኩኝ። በቃ እሺ ሄዱ ብሎ እሱ እዛው ቁጭ አለ። ከዚህ ልጅ ጋር ስልክ ተለዋውጠን ቤቴ አድርሶኝ ተለያየን። እንደገባው ከዛ ሰው ተደወለልኝ። አላነሳሁትም፣ ዝም አልኩት። እልህ ይዞት ነው መሰለኝ ደግሞ ደጋግሞ ደወለልኝ። መጨረሻ ላይ አነሳሁት። ምን ነው አለኝ። ምን ነው አልኩት። ለምንድነው ስልክ ማታነሺው? ምን ሆነሽ ነው? ምን ተፈጠረ ሲለኝ አይ በቃ ማረፍ ፈልጌ ነበር፣ ትንሽ ራሴን አሞኛል አልኩት። ቅድም ግን ያልሽኝ እውነትሽን ነው? ለእኔ ምንም አይነት ስሜት አልነበረሽም ወይም የለሽም ሲለኝ እውነቴን ነው፣ ለምን ዋሻሃለሁ? የሰው ባል መሆንህን አውቃለሁ፣ ለምን ስሜት ይኖረኛል አልኩት። ሳቀ። ለማንኛውም ሳላደንቅሽ አላልፍም፣ በጣም አክባሪሽ ነኝ፣ ብዙ ነገር አስተምረሽኛል፣ ጨዋና ክብር ያላቸው ሴቶች አሉ ብዬ እንዳምን አድርገሽኛል። ያን አስተሳሰቤን ስለለወጥሽው አመሰግናለሁ። እኔ እጅ ላይ ወድቀው እኔን አግኝተው እምቢ ያለችኝ፣ በዚህ ደረጃ የተፈታተነችኝ ከአንቺ ውጪ አንድም ሴት የለችም። ይህ ያስተዋወቅኩሽ ሰው ለህይወትሽ የሚሆንሽ አፍቃሪ መልካም ሰው ነው። አጥብቀሽ ያዥው። ጨዋና ንጹህ ሴት ስለሆንሽ ጨዋና ንጹህ ሰው ይገባሻል አለኝ። ድምፅ ውስጥ አንዳች የተረዳሁት ነገር አለ። እንባዬ መጣ። ከሱ ያንን መስማት ራሱ የሆነ አንቦጫቦጨኝ። እሺ አመሰግናለሁ፣ ከዚህ በኋላ አንገናኝም አልኩት። አዎ አንገናኝም፣ አንደዋወልም፣ አንተዋወቅም፣ ያስተዋወቅኩሽን አጥብቀሽ ያዢው ብሎኝ ስልኩን ዘጋው። ሁለት የኔና እሱ ፍጻሜ ያቺ ስልክስ ጥሪ ሆነች። ህይወት አሽሙረኛ ናት። እያንዳንዱ እርምጃሽን እየተከተለች ታሸሙርብሻለች። ልቤን የትም ማዝረክርኬው የትም ጥዬው ሳበቃ ልቡን ለኔ ሙሉ ለሙሉ ከፍቶ የሰጠኝ መልካም አፍቃሪ ጨዋ ሰው ህይወቴ ውስጥ አመጣች። ሁለት ይህ ያወቅኩት ሰው ዓላማ ያለው የተከበረን ህይወት የሚፈልግ ሰው ሆኖ አገኘሁት። ልቤ ውስጥ ግን ምንም ቦታ አልነበረው። በትንሽ ቀን ትውውቃችን ሙሉ ለሙሉ ልቡን ሰጠኝ ማለት ትችላለሽ። ይደውላል፣ ያገኘኛል፣ የሚያስፈልገኝን ነገር ሁሉ ያደርጋል። ጓደኛው ስለ እኔ ብዙ እንደነገረው ለእሱ መሆን ሴት እንደሆንኩኝ እሱም እንደዚህ በጓደኝነትና ባልሆነ ነገር ጊዜውን ማባከን እንደማይፈልግ ቀጥታ ትዳር ውስጥ መግባት እንደሚፈልግ የነገረኝ በነዛ በጥቂት ቀናቶች ውስጥ ነው። ከሁኔታው ከድርጊቱ ሁሉ እንዳፈቀረኝ አውቄያለሁ። የኔ ልብ ግን የማያዋጣው ሰው ላይ ወድቆ እንኩትኩት ብሎ እኔ ሌላ ዓለም ሰው እሱ የሌላ ዓለም ሰው። እንደ ወትሮ ብሆን እሱን ለማግባት 1 ሳምንትም 2 ሳምንትም ባልፈጀብኝ ነበር። ምክንያቱም ሁሉ ነገሩ የምፈልገው አይነት ሰው ነው። ኢኮኖሚካል፣ አስተሳሰቡ፣ እድሜው፣ ኤቭሪቲንግ። ግን ልቤን እዛ ጥዬ እዚህ ጋር ደግሞ የሆነን ሰው ልብ ልሰብር ነው የምገባው፣ የሆነን ሰው ህይወት ላበላሽ ነው ህይወት ምጀምረው እያልኩኝ ወደኋላ መሸሽ ጀመርኩኝ። ቆይ ትንሽ ጊዜ ስጠኝ ላስብበት እያልኩኝ ወራቶች ተቆጠሩ። ምንም ያህል ወራቶችም ቀናቶችም ቢቆጠሩ ያን ሰው መርሳት አልቻልኩም። አንዳንዴ ተደብቄ ስራ ቦታው ሄጄ አየዋለሁ። ልትወው አልቻልኩም። ላገኘውም እንደማልችል አውቃለሁ። ፈሪ ሆንኩኝ። እንዴት ነው ከማላፈቅረው ሰው ጋር ምኖረው? እንዴት ነው ከማልወደው ሰው ጋር ምኖረው? እንዴት ነው ልቤ ሳይታከም ልቤ ሳይድን የሆነን ሰው አንጠልጥሎ የሆነ ሰው ቤት የሚገባው እያልኩኝ ራሴን እወቅሳታለሁ። በመጨረሻም ወሰንኩኝ። የሰርጌ ዕለት ከወራት መዘጋጋትና መራራቅ በኋላ የባለቤቴ አንደኛ ሚዜ ሆኖ ይህ የማፈቅረው ሰው አጠገቤ መጥቶ ቆመ። ሁለት ሳየው ባባው። ድሮም ያልቆረጥኩት ያረሳሁት እኔ እንባዬን መቋቋም አቃተኝ። በአራት መንታ እንባዎች ይፈሱ ጀመር። ምንም ራሴን መቆጣጠር አልቻልኩ። ሲዳሩ ማልቀስ ወግ ነው አሉ። እናትና አባቴ ፊት ለፊቴ መሆናቸው ጠቀመኝ። ሁሉም ሰው እንባዬን ሲዳሩ ማልቀስ ወግ ነው ከሚለው ብሂል ጋር አገናኝቶ ኧረ ተይ ያለ ያባብለኝ ጀመር። እኔ ግን የማለቅሰው ወግ ሆኖብኝ አልነበረም። እሱ አጠገቤ ነው። በምን ልላቀቀው፣ ልሸሸው፣ ልርቀው አልቻልኩም። ለካ ሴት ልጅ በሰርጓ ቀን የምታለቅሰው እውነት ከእናትና ከአባቷ መራቅ አሳዝኗት ወይስ እንደኔ የሚያሳድዳትን እድሜ ሽሽትና
የቀበረችውን ፍቅርና ትዝታ ፍራቻ የምትገባበት ምሽግ እየታያት ነው ብዬ ለራሴ ያሰብኩ። እናንተ ሙሽሮች የእውነት የሰርጋችሁ ቀን ለምን ነበር ያለቀሳችሁት? እኔ ያለቀስኩት ለቀበርኩት ፍቅሬና እየሸሸውበት ላለው የትዳር ህይወቴ ነው። ሀውለት የዛ ዕለት ካጠገቤ ሆኖ ከልክ በላይ ተደስቶ ነበር። በምንም አጋጣሚና በምንም ሁኔታ ግን ከአይኔም ካጠገቤም ሊርቅ አልቻለም። ከሚስቱ ጋር ነበር የመጣው። ሚስቱን ሳያት ትንሽ ሀፍረት ተሰማኝ። እውነት ግን እኔ እንደማፈቅረው ታፈቅረው ይሆን? እኔ እንደምሆንለት እኔ እንደምወደው ተወደው ይሆን? ወይስ እሷም ልቧን የትም ጥላ እንደኔ መሸሻ አርጋ ነው እሱ ጋር የገባችሁ ብዬ አሰብኩኝ። የእሱ ሚስት በመሆኗ የእሱ በመሆኗ እጅግ በጣም ቀናው። አምጥቶ አስተዋወቀን። እች ልጅ ታስታውሻታለሽ? አንዴ ልብስ ገዝተናታል። ይኸው ይሄ ሰው ሚስት ይፈልግ ነበር አገናኘኋቸው ብሎ ቀለል አድርጎ አምጥቶ አስተዋወቀን። ተያይተን ተገናኝተን የማናቅን ያህል ከሱ ጋር ለመጀመሪያ ጊዜ ልክ እንደሷ ያየኝን ያህል አምጥቶ አስተዋወቀኝ። አንተና እንዲያስተዋወቅካቸው አለችው። አዎ ሄደህ ያት እንደዚህ አይነት ልጅ እዛ ቤት አይቼልሃለሁ አልኩት። አገኛት አላት። ውስጤ ሳቅ። እንኳን ደስ ያለሽ፣ እንኳን ለዚህ ያበቃሽ፣ መልካም እድል አለች። አመሰግናለሁ አልኳት። እሷ ወደዛ ወደ ቦታዋ ወደ ሴቶቹ ክልል ሄደች። እሱ ደግሞ እዛው አጠገቤ። ሀውለት በዛ ሰዓት ምን እንደተመኘው ታውቂያለሽ? ማቀፍ። የምር በጣም ላክፈው ፈለግኩኝ፣ ግን አልችልም። ታዲያ እያሳሰበኝ የነበረው የባሌ የቅርብ ጓደኛው ነው። እኔ የማፈቅረው ሰው ከቤቴ ላይ ጠፋ ነው፣ ከህይወቴም ላይ ርቅ ነው። እንዴት ነው የምችለው? እንዴት ነው የምቋቋመው? እንዴት ነው የምኖረው ብዬ ሳስብ አቤት ስቃይ መርዘሙ፣ መከራዬ መብዛቱ ብዬ ለራሴ ያሰብኩኝ። የሰርጉ ቀን አለፈ። እውነት ለመናገር ባሌ በጣም መልካምና ጥሩ ሰው ነው። ከምንም በላይ ወዶኛል፣ ተንከባክቦኛል። ጨዋ ሴት ማግኘቱ ብቻ ለሱ የህይወቱ የመጨረሻና ትልቁ ግብ መሆኑን አምኖ ተቀብሏል። ከሰርጉ ማለፍና ከጫጉላችን ቀን መሄድ በኋላ አንዳንድ ስሜቶች ቀለል አሉልኝ። ከማታገቢውና ባልሽ ካልሆነ ሰው ጋር ጾታዊ ግንኙነት ውስጥ ያለ መግባት ትልቁን ጥቅምና እንዲሁም ጾታዊ ግንኙነት ከተራ ስሜትነት አልፎ ደምና ስጋን፣ መንፈስና መንፈስን፣ አካልና አካልን የሚያዋህድ ትልቅ ፓወር እንደሆነም የተረዳሁት እዚህ ጋር ነበር። ያን ሰው በእርግጠኝነት በአካል ባገኘው ኖሮ ጾታዊ ግንኙነት ኖሮኝ ቢሆን ኖሮ ይህን ሰው መቼም ልቀበለውና ልወደው አልችልም ነበር። ነገር ግን ባለፈው ህይወቴ ላይ ምንም አይነት የቆሸሸ ማንነት ስለሌለኝ ከባሌ ጋር ባደረኳቸው የመጀመሪያ ግንኙነቶች በጣም ደስተኛ ሆንኩኝ። ወድጄው ተገኘው። ያም የመጣው ለመጀመሪያ ጊዜ ከማንም ጋር ያላረኩትን፣ ከማንም ጋር ያላየሁትን፣ ማንንም ያላሳየሁትን ማንነቴና አካሌ ከሱ ጋር ሲዋሃድ መጀመሪያ የነበረው የፍቅር ስሜቴና ትዝታዬ እየደበዘዘ ሲሄድ ተሰማኝ። ባሌን መውደድ አለብኝ፣ ባሌን ማፍቀር አለብኝ ብዬ ነው ከራሴ ጋር የምታገለው። ሁሌም በሚያደርገው ነገር ሁሉ ደስተኛ ለመሆንና እሱን ለመውደድ ነው የምጥረው። እዛ ጥረቴ ላይ ደግሞ አካላዊ ውህደቴ ከሱ ጋር በመሆኑ እጅግ በጣም ረድቶኛል። ከጊዜ ወደ ጊዜ ባሌን እየወደድኩት ያ ነገር ተራ ትዝታና እንደ ተራ የሆነ አጋጣሚ እያየሁት መጣሁኝ። በዚህ ታሪክ የመጨረሻው ዙር ላይ መናገርና ማስተላለፍ የምፈልገው ነገር ሀውለት ጾታዊ ግንኙነት ከስሜት በላይ የሆነ አሻራ ሆኖ ጠባሳ ሆኖ ከኛ ጋር እስከ እድሜ ልካችን የሚቀጥል አንዳች ማህተም አለው። ሴት ልጅ ከማታገባው ሰው ጋር የምታደርገው ግንኙነት ከምታገባው ሰው ጋር ተዋህዳ እንዳትኖር የሚያደርጋት ትልቁ ጠባሳና ችግር ያ ይመስለኛል። እኔ በመጀመሪያው ህይወቴ ከትዳሬ በፊት ምንም አይነት የቆሸሸ ነገር ስላልነበረኝ ትዳሬን እንደወደው ባሌን እንደወደውና እንዳከብረው የእሱ ብቻ ነኝ ብዬ አምኜ እንድኖር ረድቶኛል። ዛሬ የሁለት ልጆች እናት ሆኜ የምመኘውን አይነት ህይወት እየኖርኩኝ ነው። ለዚህ ነገር ያዋጣሁት አንድ ነገር ቢኖር ጨዋነቴ፣ ቆራጥነቴ እና የዓላማ ሰው መሆኔ ነው ብዬ አስባለሁ። ምናልባት ባልጌና የትም ቦታ እንደፈለግኩ ወድቄ ያባከንኩት ማንነት ቢኖር ኖሮ ሜቢ ይሄ ህይወት ለእኔ ያልተገባ ይሆን ነበር ብዬ አስባለሁ። ጨዋን ለጨዋ ነው እንደተባለው ሁሉ ውዶቼ፣ ልንወድም ልናፈቅርም ምንም አይነት ነገር ልናደርግ እንችላለን። ነገር ግን ከባዱ የሴት ልጅ መስዋዕትነቷ፣ የሴት ልጅ መከራና ስቃዩዋ የሚጀምረው እግሯን ከከፈተች በኋላ ነው። እግራችንን አንክፈተው የትም ቦታ ትለናለች። ይህ ታሪክ በዚሁ ያበቃል። በቀጣይ ታሪክ እንገናኛለን። ቴንኪው
ወንድ ልጅን ከቤት እንዲሸሽ የሚያደርጉ 4 የሴቶች መርዛማ ንግግሮች። አንዲት ሴት ሳታውቀው በንግግሯ ብቻ ባሏን ከቤት እንዲሸሽ ልታደርገው እንደምትችል ታውቃላችሁ? ወንዶች ሰላም ፍለጋ ከቤት እንዲሸሹ የሚያደርጓቸውን 4 ንግግሮች ዛሬ እኔ እህታችሁ ነግራችኋለሁ። እስከ መጨረሻው ተከታተሉትና የምታደርጉ ካላችሁ አስተካክሉ። አንደኛ፣ ማንቋሸሽ፣ ዝቅ አድርጎ የመመልከት ወይም ደግሞ የማጣጣል አይነት ንግግሮች አሉ አይደል? እነዚህ ንግግሮች ወንዶችን በጣም የሚሰብሩና የሚጎዱ ንግግሮች ናቸው። ሁለተኛ፣ ሁልጊዜም ነገሮችን ካለፈው ስህተት ጋር ማያያዝ፣ ጥፋተኝነትን የሚያስታውሱ አይነት ንግግሮችን መናገር። ሶስተኛ፣ ከሌላ ወንድ ጋር ማወዳደር። ነገሌን እስኪ ለሚስቱ እንደዚህ እያደረገ እንደዚህ ገዝቶ እንደዚህ ሆኖ። ሲጀመር ሰው እንደ ቤቱ ነው የሚኖረው እንጂ እንደ ጎረቤቱ አይደለም አይደል? ፕሊዝ በተቻላችሁ መጠን የራሳችሁን ህይወት ከሌላ ከማንም ጋር አታወዳድሩ። ከአራተኛው በፊት ግን በትዳር ውስጥም ሆነ በፍቅር። አራተኛው ደግሞ ምንድነው? ዝምታን እንደ ቅጣት መጠቀም ነው። ይሄንን እንግዲህ ብዙዎቻችሁ ሴቶች እንደምትስማሙበት አልጠራጠርም። ምክንያቱም የምናደርገው ነገር ስለሆነ ማለት ነው። ግን ትክክል አይደለም፣ የሚያርቅ የሚያሸሽ ነገር ነው። እናንተስ ምን ታስባላችሁ? ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። አመሰግናለሁ። ቻው። ለፍቅር ጠይቃት እምቢ ካለችህ እነዚህ 9 ነገሮችን ማድረግ አለብህ። እመነኝ፣ ላንተ የሆነ አይነት ስሜት ካላት ተመልሳ ትመጣለች። ግን እነዚህ 9 ነገሮች የምታደርጋቸው የግድ እሷ ተመልሳ እንድትመጣ አይደለም፣ እንደ ወንድ ትክክለኛ ነገሮች ስለሆኑ ነው። አጠር አድርጌ ያቀርባቸዋለሁ። እንደዚህ በሳይኮሎጂ የተደገፉ የሪሌሽንሽፕ ቪዲዮዎች እንዲደርስህ ፎሎ አድርጌ። አንደኛ፣ መልሷን ማክበር ኢሚዲየትሊ። እሷ ላይ ጫና ማሳደር አይጠበቅብህም። እሷን ለማሳመን የሆነ ነገር ማድረግ አይጠበቅብህም። ጀስት ውሳኔዋን ተቀበለው። ለዛም ሪስፔክትፉሊ ማለት ነው። ይሄ ስትሮንግ እንደሆንክ ያሳያል። ሁለተኛ፣ ረጋ ማለት አለብህ። ኢሞሽናሊ በቃ እንዳትናገር፣ የሆነ ኢሞሽናሊ ሪያክት ለማድረግ እንዳትሞክር፣ በንዴት ለመሳደብ ምናምንም እንዳትሞክር። አንድ ወንድ ጥንካሬው የሚለካው ሪጀክሽን ሃንድል በሚያደርግበት መንገድ ነው። ሶስተኛ፣ እንዳትለምናት። ሴት ልጅን መለመን አትራክሽን እንዲሞት ነው የሚያደርገው፣ ክብርህን እንድታጣ ነው የሚያደርግህ። አራተኛ፣ እሷን ለማስቀናት እንዳትሞክር። የሆነ አሪፍ እንዳለህ ለማስመሰል የሆነ ፖስት ማድረግ ብራግ ማድረግ ምናምን አይጠበቅብህም። እነዚህ ነገሮች በእሷ መልስ እንደተጎዳህ ብቻ ነው የሚያሳዩት። አምስተኛ፣ ስቴፕ ባክ፣ ራቃት። አንዳንድ ጊዜ ራስህን ረጋ አድርገህ ከዛ ሁኔታ ማራቅ ሞር አትራክሽን ነው የሚፈጥረው። ስላንተ እንድታስብ ውሳኔዋን እንድታጠናው ነው የሚፈቅድላት። ስድስተኛ፣ ራስህ ላይ ፎከስ አድርግ። ሰውነትህ ላይ፣ ማይንድ ሴትህ ላይ፣ ብር ማግኘት ላይ፣ አላማህ ላይ ፎከስ አድርግ። እድገት ነው ሁሉ ነገርን የሚቀይረው። ሰባተኛ፣ ዋጋህ ላይ አትጠራጠር። እሷን ቢ ማለቷ አንተ ላይ የሚጨምረው ነገር የለም። አንተ እማትወደድ ወንድ ነህ ማለት አይደለም። በቃ የአንተ ሴት አይደለችም ማለት ነው። እሺ ብትልህ ኖሮ የተለየ ወንድ አትሆንም ነበር። ስምንተኛ፣ ጊዜ ስራውን እንዲሰራ ፍቀድለት። አንዳንድ ጊዜ ነገሮችን ጊዜ ስትሰጣቸው እሷ ሪኮንሲደር ታደርጋለች፣ ውሳኔዋን ደግማ ማጤን ትጀምራለች፣ ወይም ደግሞ ያ ጊዜ የተሻለ ነገር ይዞልህ ይመጣል። ዘጠነኛ፣ በኮንፊደንስ ህይወትህን መምራት ነው። ትክክለኛውና አሪፍ ሴት ዋጋውና ራሱን የሚያውቅ ወንድን ነው የምትመርጠው። ይህ ቪዲዮ አሪፍ ኢንፎርሜሽን ካገኘህበት ላይክ ማድረግ እንዳረሳ። የሆነ ጊዜ ሊጠቅም ስለሚችልም ሴፍ አድርግ።